ይልጅ በቃ ሲፈልግ አያነሳም አይደል? ለችግር የማይሆን ልጅ። ውይ ቤሉል አንሳው በእናት አረ ተረጋጊ ሊዛ በእናትሽ። ያንቺስ ከፋ። ጭራሽ ብላ በሰው እንደዚህ ጉዳይ ትብሰለሰላለች እንዴ? ማሚዬ መሲ እኮ መታለች። ለምን ከሷን ጀምረን? እሷማ በጣም ብዙ ነገር ማየት አለባት። እሷ ተጎድታ ሳይሆን ሰዎች ሲጎዱ ያየች ማዘንና ማልቀስ አለባት። ምንም ቢፈጠር ቀድማ እሷ መጎዳት የለባትም። እንዳልኩሽ ነው፣ ሁሉንም ነገር ማየት አለባት። እቺ ጨካኝ። ለነገሩ እኮ ልክ ነሽ። እቺ ጨካኝ ባለጌ። እና ደግሞ አታስቢ እሺ። ከዚህ ቤት ቆይሽ ቢባል ለ2 ወይም ለ3 ቀናት ነው። ከዛ ታልፉ እንዴ? ቆይ መች ወጡ? አታቸውም እንዴ ሻንጣቸውን ይዘው ሲመለሱ? እሱን ታዩ። በዛ መንገድ አይደለም የምትወጣው። የምትወጣው መቼም ላትመለስ። መቼም ላትመለስ? መቼም እንዳትመለስ ማለት? አዎ መቼም ላትመለስ። እርግጠኛ ነሽ ግን? እንዴ እንደዛ ከሆንኩ ተገላገልም ማለት ነው። ብታይ እኮ አልገባሽም ዛሬ እንዴት ደስ እንዳለኝ። ደስታዬን የሚገልጽበት ምንም አይነት ቃል የለኝም። የምር እንደዛ ደስ ብሎኝ አያውቅም። ገባኝ። እኔ ቆንጆ ደግሞ ተረጋጊሽ። የሆነ ነገር እንዳያደርጉሽ። በተለይ መሲን ተጠንቀቂያት። እሷን ከጎዳሽ ልጎዳሽ የምችለው። ልክ ስታያት ከሷ ራቂ። አታስቢ፣ ከሷ በደንብ እጠነቀቃለሁ። ምንም መፈጠርምሽ ነው። እሺ ልጅ። ማም ቆይ ግን ጆን ለምን ጠርተሽ ነው? ምን ፈልገሽ ነው? በቃ ለሆነ ስራ ፈልጌ ነው። ሌላ ለምንም አይደለም። ስሚ ግን ደግሞ ስለተፈጠረው ነገር ምንም ነገር እንዳትነግሪሽ። እሺ ማም እያራ አታስቢ። እንዴ ችግር የለውም። የቤተሰብ ሚስጥር ነው። እሺ ስሚ፣ ሁኔታዎች ከተመቻቹልኝ ደግሞ ስራውን ዛሬ ስለምንጀምር እንዳትተኝሽ፣ እንቅልፍ እንዳይወስድሽ። ማለት ምንድን ነው የምንጀምረው? እነግርሻለሁ። እሺ በቃ ጆ ደግሞ ደጋግሞ እየደወለልኝ ነው። ልሄዳው ማይ። ስሚ ደግሞ እንደነገርኩሽ የተናደደ ሰው ምን እንደሚያደርግ አይታወቅም። ስለዚህ ራስሽን ጠብቂሽ። ወይዘሮ ሄለን አሁን ላይ የምታደርገውን ነገር ማለት ነው መሲን ማስወገድ ነው የፈለገችው ማለት ነው። ይህን ነገር ደግሞ እንግዲህ ጆን እንዲሰራ ነው የጠራችው። ጆን ወደ ወይዘሮ ሄለን ቤት መጥቷል። ጆን ወደ ቤት በመጣበት ሰዓት ላይ እንግዲህ ራሱ ኤልሹን አግኝቷታል ማለት ነው። እና እናትሽ ጠርታኝ ነው የመጣሁትኝ፣ ስለዚህ እሷን እንድጠሪልኝ እፈልጋለሁ፣ እኔ እና አንቺ ቆይተን ማውራት እንችላለን በማለት እንግዲህ ያው ወይዘሮ ሄለንን አስጠርቷታል ማለት ነው። ወይዘሮ ሄለን እንግዲህ አስጠርቷት ከመጣ በኋላ እንግዲህ ምንድን ነው ያለችው ነገር፣ አሁን ላይ የምፈልገውን ነገር እያንዳንዱ ምንም ነገር ሳይታወቅ ማለት ነው መሲን ከዚህ ለማስወገድ ነው የምፈልገው፣ ሌላው ደግሞ ቀስ በቀስ እቀጥላለሁ በማለት እንግዲህ ለጆን ትነግረዋለች ማለት ነው። እጅግ በጣም በመደንገጥ እና እንዲሁም ደግሞ ያለችው ነገር ግራ በመጋባት ማለት ነው። ግን ደግሞ ስራው እንደሆነ ስለሚያውቅ እሺ ገንዘቡ ስንት ትከፍኛለሽ በማለት እንግዲህ ጆንም ጠይቋት ነበረ ማለት ነው። እንግዲህ አይንዬ አሁን ላይ እጅግ በጣም እያለቀሰች ትገኛለች። ምክንያቱም ልጇ ራሷ ያው እስር ቤት ስለገባችባት ማለት ነው። እና አሁን ላይ እንግዲህ ልጇን እንዴት አድርጋ ከእስር ቤት ማውጣት እንደምችል እጅግ በጣም እያሰበች እየተጨነቀች ትገኛለች። ቤሎም እንደዚሁ እስር ቤት በመሄድ ማለት ነው ኖኑን ለመጠየቅ ሄዷል ማለት ነው። በእንደዚህ አይነት መልኩ በማየት ያንቺን በጣም አዝኛለሁኝ፣ አይዞሽ፣ ሁሉም ነገር ይስተካከላል፣ ካለሽበት ችግር ውስጥ ትወጫለሽ በማለት እንግዲህ ቤሎን ያው እያጽናናት ይገኛል ማለት ነው። እና ወይዘሮ ሄለን እያደረገችው ያለችው ነገር አሁን ላይ በጣም ያይንዬን ቤተሰብ ዋጋ እያስከፈለው ይገኛል። ምክንያቱም አሁን ላይ መሲን ደግሞ አስወገደቻት ወይንም ደግሞ አጠፋቻት ማለት እጅግ በጣም ሌላ ውጥንቅጥ ውስጥ ገቦ ማለት ነው። ምክንያቱም ኑኑ እስር ቤት እያለች ኑኑን እንዴት አድርገን ከእስር ቤት እናስወጣት፣ እንዴት አድርገን እናስለቅቃት እያሉ በሚያስቡበት ታይም ላይ ማለት ነው ወይዘሮ ሄለን አሁን ላይ ድጋሚ መሲን ለማያዝና እንዲሁም ደግሞ ለማስገደል እጅግ በጣም እየጣረች ትገኛለች ማለት ነው። እና ወይዘሮ ሄለንን እግሯ ላይ በመውደቅ ራሷ አይንዬ ጠይቃት ነበረ። ምክንያቱም ኑኑን ካለችበት ነገር ውስጥ እንዲሁም ደግሞ ከእስር ቤት እንደታስወጣት እግሯ ላይ በመውደቅ እጅግ በጣም ይቅርታ ጠይቃት፣ እንዲሁም ደግሞ እባክሽ ልጅን ኑኑን አስፈችልኝ በማለት እንግዲህ ወይዘሮ አይንዬ ማለት ነው ያው ወይዘሮ ሄለንን ጠይቃት ነበረ። እያለቀሰች ነበረ። በዚያን ሰዓት እንግዲህ መሲ ትመጣለች። እናቴ ምን ሆኖች ነው? እንዴት ከሱ ሀገር ላይ እንዴት እንደዚህ
ወድቀሽ ትጠይቂያታለሽ? ለምንስ ነው እንደዚህ የምታደርጊው? በማለት እንግዲህ መሲም አይንዬን እየተቆጣሽ ነበረ፣ እናቷን ማለት ነው። እንደዚህ ወድቄባት እንኳን ይቅርታ ራሱ ጠይቂያት፣ እግሯ ላይ ወድቄባት እንኳን ልጅን ባስፈታችልኝ ደስ ይለኝ ነበረ በማለት እንግዲህ አይንዬ እጅግ በጣም እያለቀሰች ትገኛለች። መሲም እናቷን ለማጽናናት ማለት ነው ችግር የለውም እናቴ፣ ሁሉም ነገር ይሳካል፣ እንዲሁም ደግሞ እህቴ ካለችበት ነገር ውስጥ ትወጣለች፣ እባክሽን እናቴ ተረጋጊ በማለት እንግዲህ ወይዘሮ ሄለንን ወይዘሮ አይንዬን ማለት ነው ለማረጋጋት እያደረገች ጥረት እያደረገች ነበር ማለት ነው። እንግዲህ ያው ራሷ ወይዘሮ ሄለን ምንም ነገር በቃ እንዳልተፈጠረ ነው ጥላቸው ስትወጣ የነበረችው ማለት ነው። እና በነገራችን ላይ ያ ሁሉ ነገር ተከስቶ ያ ሁሉ ነገር ተፈጥሮ አሁን ላይ ማለት ነው ምንም አሁንም ያው ኤልሹና እንዲሁም ደግሞ ወይዘሮ ሄለን ከስተታቸው ወይንም ደግሞ ከጥፋታቸው ምንም እየተማሩ አይደለም፣ ግን በጣም ዋጋ ያስከፍላቸዋል። በነገራችን ላይ ማለት ነው በጣም ዋጋ ያስከፍላቸዋል በመጨረሻ እና አይንዬ እነ መሲ እንዲሁም ደግሞ እነኑኑ ደግሞ እንደዚህ ሲንገላቱ የነበሩት መጨረሻ ላይ ያልፍላቸዋል ብዬ ነው የማስበው። በተለይ ኤልሹ ማለት ነው ያ የኤልሹ ክፋት እያንዳንዱ የምታደርጋቸው አሁን ከክፋቷ ወጣች፣ ጥሩ ነገር ማድረግ ጀመረ ስንል አሁንም በተደጋጋሚ እጅግ በጣም አስነዋሪ ነገሮችን ማለት ነው እያደረገች ትገኛለች ማለት ነው። እና ወይዘሮ ሄለንና እንዲሁም ደግሞ ኤልሹ አንድ አይነት ስራዎችን ነው የሚሰሩት ማለት ነው። እና መሲ እንግዲህ ኑኑ ጋር በመሄድ እጅጉን በጣም በማልቀስ ማለት ነው አይዞሽ እህቴ፣ ካለሽበት ነገር እናወጣሻለን፣ አትጨናነቂ፣ ሁሉን ነገር ይስተካከላል በማለት እሷን እንባዋን ዋጥ አድርጋ እያለቀሰች ማለት ነው እህቷ እንድትበረታና እንድትጠነክር እንዲሁም ደግሞ ካለችበት ህይወት ውስጥ እንደምትወጣ ደግማ ደጋግማ እየነገረቻት ትገኛለች። ሲቀጥል ደግሞ ሊዛ ማለት ነው በቃ አይዞሽ እያለች እንግዲህ እሷም ኑኑን በጣም እንትን እያለቻት ትገኛለች። ምክንያቱም አሁን ላይ ሊዛ ጠበቃ እስከሆነች ድረስ ማለት ነው በብዙ ነገሮች ያው ኑኑን ታግዛታለች፣ እንዲሁም ደግሞ ካለችበት ከእስር ቤት ታስወጣታለች ማለት ነው። እንዲሁም ያው ቤሎንም ተናግሯል በነገራችን ላይ ማለት ነው ሊዛ ጠበቃ ነች፣ እያንዳንዱን ነገሮችን ማለት ነው ከእሷ ጋር እንትን ተነጋግረን አንቺም ካለሽበት ከእስር ቤት ትወጫለሽ እና እባክሽን ኑኑ እንዲከፋሽ አልፈልግም፣ አንቺን ከእንደዚህ አይነት ቦታ ማግኘት ለኔ እጅጉን በጣም ከባድ ነው፣ ግን ደግሞ መስተካከል ያለበት ነገር ይስተካከላል፣ አይዞሽ በማለት እንግዲህ ኑኑን ነግሯት ነበረ። ግን ደግሞ ቤሎንን ተናግረዋለች ማለት ነው። ማን ሊዛ ነች እኔን የምታስወጣኝ? ምን ለማለት ፈልገ ነው? በማለት እንግዲህ የሁለታቸውን ግንኙነት ለመንካት ያክል ድረስ ስትናገር ነበረ ማለት ነው ራሷ ኑኑ ማለት ነው። ግን ደግሞ በእያንዳንዱ ነገሮች ከጎኗ እንደሚቆሙና ካለችበት ችግር ውስጥ እንደሚያወጧት ሁላቸውም በሚችሉት ነገር እየሰሩ ይገኛሉ። ቤሎንም ሊዛም እንዲሁም ደግሞ መሲም አይንዬም ማለት ነው ያው የኑኑን መውጣት ሁላቸውንም ጓጉተው ይጠብቁታል ማለት ነው። በነገራችን ላይ ጆን ራሱ ኑኑ እስር ቤት እንዳለች ይብን ራሱ አውቋል ማለት ነው። ያወቀው ደግሞ በሀና ምክንያት ነው እና እያንዳንዱን ነገር የሚያደርገው ወይዘሮ ሄለን የምታደርገውን ነገር ወይንም ደግሞ ከቤት ውስጥ ምን ተፈጠረ ብሎ እንኳን ጆን ቢጠይቅሽ ምንም አይነት ነገር እንድትመልሽለት አልፈልግም በማለት ልጇን ኤልሹን ራሱ ወይዘሮ ሄለን አስጠንቅቃት ነበር ማለት ነው። እና በእንደዚ አይነት መልኩ እጅግ በጣም ስትል ነበር ማለት ነው። አሁን ላይ እንግዲህ ወይዘሮ ሄለንና እንዲሁም ደግሞ ኤልሹ የተመካከሩበት ነገር ምንድን ነው? ይህንን ነገር ደግሞ ሊዛ ራሷ ሰምታለች ማለት ነው። ማድረግ ያለባትንና እንዲሁም ደግሞ መሲን ሳይጎዷት ማድረግ ያለባትን አስቀድማ መጠንቀቅ ያለባትን ነገር ለመጠንቀቅ እጅግ በጣም እየጣረች ትገኛለች። እያንዳንዱ ማለት ነው እናትና ልጅ ያወሩት የነበረውን መሲ አሁን መታለች። ያችኛዋን እንደዚያ እስር ቤት ካስገባን አሁን ደግሞ እዚህ ያለችውን ደግሞ ማስወገድ አለብን። ከቤት እኮ ይወጣሉ ብለን ነበር፣ ልብሳቸውንም ይዘው ነበር፣ ግን ደግሞ አሁን በኑኑ ምክንያት ድጋሚ ወደዚህ ቤት ተመልሰዋል። እናቴ እንዴት ነው የምናደርገው? እያለች እንግዲህ ኤልሹ ራሷ ወይዘሮ ሄለንን እናቷን እየጠየቀች ነበር። ችግር የለውም ሁሉም ነገር የተከናወነና የተጨረሰ ነገር ነው፣ አንቺን ሊያሳስብሽ በፍጹም አይገባም፣ እባክሽን ልጄ በማለት እንግዲህ ኤልሹን እያረጋጋች ትገኛለች። እሺ እናቴ ምንድን ነው እያሰብሽው? በማለት እንግዲህ አሁን ላይ ለአንዴና ለመጨረሻ አታያትም። ሲቀጥል ደግሞ እዚህ ቤት ብትቀመጥ እንኳን 2 ቀን ነው፣ ከ2 ቀን ውጪ
መሲን አታያትም በማለት እንግዲህ ማድረግ ያለብንና መስራት ያለብን ነገር አሁን ላይ መስራት አለብን። እንዴት ደስ እንዳለኝ ደስቴን እንኳን እንዴት እንዳጣጣምኩት እኮ እማዬ፣ ዛሬማ እጅግ በጣም ደስ ብሎኛል። አዎ እሷንማ ማስወገድ አለብን፣ እንዴት እንደምታናድረኝ እኮ በማለት እንግዲህ ስለ መሲ ስትናገር ነበር። ሲቀጥል ደግሞ ኑኑ ይብን ራሱ በመታሰሯና እስር ቤት በመግባቷ ራሱ ወይዘሮ ሄለን እና እንዲሁም ደግሞ ኤልሹ እጅጉን በጣም ደስተኛ ናቸው ማለት ነው። እና ያን ነገር ስትናገር ነበር እና መሲን ከዛሬ እንደማያስቆዩት ማለት ነው። እንዲሁም ደግሞ እሷን ማስገደል እንደሚፈልጉ እያወሩ ነበረ ማለት ነው። ሲቀጥል ደግሞ ይህን ሁሉ ነገር ሲያወሩ ራሷ ሊዛ ሰምታለች። ሊዛና ሀና ሰምታለች ማለት ነው። ያው ሀና በሰው ነገር አንቺን ለምንድን ነው የምትገቢው ያለቻት ነበር፣ እንዲሁም ሊዛን ማለት ነው። ሊዛ ግን የሰማችው ነገር ቀላል ነገር እስካልሆነ ድረስ ዝም ብላ ማየትን አልፈለገችም ማለት ነው። ቀጥታ የደወለችው ቤሎን ጋር ነበር። ቤሎን ጋር በመደወል እባክህን ስልኩን አንሰው፣ አንተ ደግሞ ለችኮላ ብትፈለግ እንኳን አትሆንም እያለች እንግዲህ ያው ራሱ ቤሎን ጋር እንትን እያለች ነበረ ማለት ነው። እና ሊዛ ከወጣች በኋላ እንዲሁም ሀና በሰው ሀሳብ በሰው ነገር እንደዚህ መጨነቅ ምን ይሰራልሻል እያለች እንግዲህ ስትናገር ነበር ማለት ነው። እና አሁን ላይ በእርግጠኝነት የወይዘሮ ሄለን እና እንዲሁም ደግሞ ኤልሹ እቅዳቸው አይሳካላቸውም፣ ይቆማል ማለት ነው። በማን ምክንያት? በሊዛ ሊዛ በእርግጠኝነት መሲ እንድትጎዳ ወይንም ደግሞ የሆነ ነገር እንዲደርስባት አታደርገውም ብዬ አስባለሁኝ። ለቤሎን ትነግረዋለች፣ አሊያም ደግሞ እሷ ትጋፈጠዋለች እና ያቀዱትን ያሰቡትን ነገሮች በሙሉ ኪሳራ ውስጥ ታስገባባቸዋለች ማለት ነው። እና ያው ወይዘሮ ሄለን ይብን ልጇን ማለት ነው ኤልሹን ዛሬ ማታ ሊሆን ይችላል፣ ስለዚህ ተዘጋጂ በደንብ ብላታለች ማለት ነው። እሺ እናቴ እዘጋጃለሁ፣ ችግር የለውም፣ እጅግ በጣም ደስተኛ ነኝ፣ በአንቺ እኔ በጣም እኮራለሁ እያለች እንግዲህ ኤልሹም ስትናገር ነበረ ማለት ነው። ኤልሹ እናቷን የጠየቀቻት አንድ ጥያቄ አለ ማለት ነው። እኔ ምለው እናቴ ጆንን ለምንድን ነው የጠራሽው? ከጆን ጋር ምንድን ነው የተባባለችሁት? ልትነግሪኝ ትችያለሽ? በማለት እንግዲህ ጠይቃት ነበረ። ግን ደግሞ ስለ ጆን ምን እንዳረገች ወይንም ደግሞ ምን እንዳሰቡ ራሱ መናገርን አልፈለገችም። እሱ ተይው ዝም ብዬ ለሆነ ስራ ፈልጌው ነው የመጣሁት በማለት እንግዲህ የመጣው በማለት ስለ ጆን መልሳ ነበር። ጆንም ማለት ነው አሁን ላይ ለብር ብሎ ወይዘሮ ሄለን ያለችውን ነገር ለማድረግ ፈቃደኛ ሆኖ ከቤቱ ተገኝቷል ማለት ነውና ቤቱ የሆነ በቃ ቅውጥ ይላል። ምንድን ነው የተፈጠረው ነገር ሀና በማለት እንግዲህ ሀናን ጠይቋት ነበር። ሀናም የመለሰችውና የተናገረችው ነገር ቢኖር ምንድን ነው ያለችው ያው ኑኑ እስር ቤት እንዳለች እና ነገሩ ሁሉ ግራ እንደተጋቡ ነው የተናገረው። ና በምን ምክንያት ነው እስር ቤት የገባቸው እያለ እንግዲህ ሲጠይቅ ነው። ባክን በሰው ነገር ብዙ እንትን አትበልብኝ በማለት እንግዲህ ሀናም ያው ጆንን ትታለች። የራሷ የሆነ ነገር ሀናም እጅግ በጣም እያስጨነቃት ይገኛል። ተሰባብራለች ማለት ይቻላል ማለት ነው ሀና ማለት ነው። እና አሁን ላይ እንግዲህ ሊዛ በብዙ ነገሮች ከነ ቤሎን ጎን ትቆማለች። እንዲሁም ደግሞ ከራሷ ከኑኑ ጎን ትቆምና ካለችበት ከእስር ቤት ልታወጣት ትችላለች። መሲንም እንግዲህ ካቀዱላት ነገር በሙሉ ልታወጣት ትችላለች ብዬ አስባለች። የሰማችው ነገር ስላለ ማለት ነው። ያንን የሰማችውን ነገር ደግሞ እያንዳንዱን ነገር እንትን ለማለት ትችላለች ብዬ አስባለሁኝ። በጣም ፈጣንና ጠንካራ ነች። እንግዲህ ቀጣዩን ፓርት አብረን የምናይ ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁ በሰላማችሁ ይብዛሌ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ። መልካም ጊዜን ተመኘውላችሁ።